የንግዱ ማህበረሰብ መፍትሄ አላገኝም፣ መልስ አይሰጠኝም። የትም ቢሄድ አዲስ ነገር የለም። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምን ቆያችሁን? የዕለተ ቅዳሜ ታህሳስ 25 ቀን 2018 ዓ.ም ሰበርና ወቅታዊ መረጃዎችን ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። የመንግስትና የግሉ ዘርፍ የምክክር መተማመንን የመገንባት አዲስ ምዕራፍ በሚል በኢትዮጵያ ያለውን የኢንቨስትመንት ምህዳር ለማሻሻል መልካም አስተዳደርን ለማስፈንና የተቋሚ ብቃትን ለማሳደግ ያለመ ሶስተኛ ዙር ከፍተኛ የመንግስትና የግል ዘርፍ የምክክር መድረክ በኤሊሊ ኢንተርናሽናል ሆቴል ተካሂዷል። በመድረኩም የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት የሪፎርም ስራዎችንና የጸረ ሙስና ትግሉን አጠናክሮ እንደሚቀጥልም ተጠቅሷል። ኢንቨስትመንት መልካም አስተዳደርና ተቀዳማዊ ብቃትን ለግል ዘርፍ ልማት በኢትዮጵያ በሚል መሪ ቃል በሚካሄደው በዚህ መድረክ ላይ ከፍተኛ የመንግስት ባለስልጣናትና ምሁራንና 150 በላይ የንግድ መሪዎች ተሳታፊ ነበሩ። የአዲስ አበባ ንግድና የዘርፍ ማህበራት ምክር ቤት አዲስ ቻምበር የውጭ ቀጥታ ኢንቨስትመንት በከፍተኛ ሁኔታ እየጨመረ ባለበት $4 ቢሊዮን መድረሱ ይናገራል። እና ሀገሪቱ የሊበራላይዜሽን ማሻሻያዎችን እያደረገች ባለበት በዚህ ወቅት እንዲህ ያለ መድረክ መዘጋጀቱ ለንግድ ማህበረሰቡ ወሳኝ መሆኑ ተገልጿል። በምክክር መድረኩ በተለይ በንግዱ ዘርፍ ላይ ተጽዕኖ እያሳደሩ ባሉ አበይት ጉዳዮች ላይ ትኩረት አድርጓል። የታክስና የጉምሩክ ውስብስብነት፣ ህገወጥ አሰራሮችና የሐሰተኛ የደረሰኝ ችግሮችን በመቅረፍ ረገድ ያለው ሚና መለየት፣ የፋይናንስና የውጭ ምንዛሬ አቅርቦት፣ የውጭ ባንኮች መግባባትን ተከትሎ የሚመጡ እድሎችና ተግዳሮቶችን መገምገም ናቸው። የጸጥታና ኢንቨስትመንት ጥበቃ፣ ሰላምና የንግድ ደህንነትን ማረጋገጥ ለዘላቂ እድገት መሰረት መሆኑን በማስገንዘብ የዲጂታል ኢትዮጵያ የቴክኖሎጂ የሽግግርና የዲጂታላይዜሽን ጥረት ተቋሚ ብቃትን ለማሳደግ ያላቸውን ፋይዳ፣ የመድረኩ ዋነኛ ግብ በመንግስትና በግል ኩባንያዎች መካከል በሂደት የተራራቀውን መተማመን መልሶ መገንባትና የስራ ግንኙነትን ማጠናከር ነው ተብሏል። የንግዱ ማህበረሰብ ከመንግስት ጋር ፊት ለፊት በመነጋገር የህግና የአሰራር ማነቆች እንዲወገዱ፣ የመስሪያ ቦታ እጥረት እንዲቀረፍና ሙስናን በጋራ ለመዋጋት የሚያስችል ስምምነት ላይ ተደርሷል ተብሏል። የጋምቤላ ክልል ፖሊስ ኮሚሽን ኮሚሽነር አጉላ ኦጅሎ በቁጥጥር ስር ውለው መታሰራቸው ተገለጸ። መኖሪያ ቤታቸውን በፌዴራል ፖሊስ አባላት ፍተሻ ተደርጎበታል ተብሏል። በጋምቤላ ክልል ከሰሞኑ ከተከሰተው ግጭት ጋር በተያያዘ ለምርመራ ሲባል እንደተያዙም ተነግሯል። ከ3 ዓመት በፊት የክልሉን ፖሊስ ኮሚሽን ሲመሩ የነበሩት አቶ አቡላ ኡጉባንና ምክትላቸው አቶ ቱትኮድ ጨምሮ 12 የጸጥታ ዘርፍ አባላት በቁጥጥር ስር ውለው እንደነበር ይታወሳል። አሁን ላይ የክልሉን ሰላም እያስጠበቁ የሚገኙት የመከላከያ ሰራዊትና የፌዴራል ፖሊስ አባላት ናቸው ተብሏል። የባህር በር ለማግኘት ትውልዱ ዝግጁ መሆን አለበት ሲል ሜጀር ጀነራል ተሾመ ገመቹ ተናገሩ። ኢትዮጵያ ከባህር በር ጋር የተፈጠረች ሀገር መሆኗን ይህንንም የታሪክ እውነት ሁሉም ዜጋ ሊገነዘበው እንደሚገባ በመከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት ዳይሬክተር ሜጀር ጀነራል ተሾመ ገመቹ አሳሰቡ። ጀነራሉ በሰጡት መግለጫ ኢትዮጵያ ከባህር በር ጋር ያላትን ትስስር ምስክር የማይፈልገው ሀቅ መሆኑን ጠቅሰው ይህንን እውነት በዓለም መድረክ በአሳማኝ ማስረጃ አቅርቦ የማሸነፍ ጉዳይ ለሀገሪቱ ቁልፍ መሆኑን ገልጸዋል። ሜጀር ጀነራል ተሾመ ገመቹ በንግግራቸው ወቅት የሚከተሉትን ዋና ዋና ነጥቦች አንስተዋል። የታሪክ ጠባሳ የሀገሪቱ የህልውና እስትንፋስ የሆነው የባህር በር በታሪካዊ ጠላቶችና በባንዳዎች ሴራ አሳልፎ መሰጠቱን ማወቅ እንደሚገባም ጠቁመዋል። የኢኮኖሚና ደህንነት ጉዳት ላለፉት 30 ዓመታት የባህር በር ማጣታችን በሀገሪቱ በኢኮኖሚ መጎዳቷንና ለሰላምና ጸጥታ ስጋት ተጋላጭ መሆኗን ገልጸዋል። ብሔራዊ አጀንዳ የባህር በር ጉዳይ የፖለቲካ መጠቀሚያ ሳይሆን የአርሶ አደሩ የነጋዴውና የወጣቱ የጋራ ብሔራዊ አጀንዳ ጉዳይ መሆኑን ተናግረዋል። ማንኛውም አካል ጉዳዮችን ከባህር በር አጀንዳ ጋር እያለጠፈ ለማደናገር ቢሞክርም ኢትዮጵያውያን ሳይዘናጉ ለብሔራዊ ጥቅማቸው ሊቆሙ እንደሚገባም ጀነራሉ ጥሪ አቅርበዋል። የአሁኑ ትውልድ በሴራ የታጣውን የባህር በር ለማግኘት
ለማግኘት ራሱን ከመቼውም ጊዜ በላይ ዝግጁ እንዲያደርግም አሳስበዋል። ኢትዮጵያ በሰላማዊ መንገድና በጋራ ጠቃሚነት መርህ የባህር በር ለማግኘት የምታደርገው ጥረት ተጠናክሮ እንደሚቀጥልም በገለጻቸው ወቅት ተመልክቷል። ኤርትራ የሰለጠኑ ታጣቂ ኃይሎች ከአልቡርሃን ጎን የመዋጋት እቅዳቸው መቀየራቸው ተሰምቷል። ከኤርትራና ከአልቡርሃን ጋር በመሰለፍ ቀደም ባሉት ጊዜያት ከሄሜቴው የፈጣን ድጋፍ አርኤስኤፍ ኃይሎች ጋር ለመዋጋት ነበር እነዚህ ኃይሎች ሲንቀሳቀሱና በፖርት ሱዳን የአልቡርሃን ጦር እንዲሁም በአስመራው መንግስት ተስፋ ጥሎባቸው የነበረው። እንደ ዘገባዎቹ ሰልጥነውና ተመርቀው የነበሩት ኃይሎቹ የነጻነትና የፍትህ ህዝባዊ ግንባር በኤርትራ ግዛት ቀይ ማርካይ ክልል ውስጥ የሚገኝ ብሔራዊ የፍትህና የልማት ንቅናቄና የአልቤጃ ኮንፈረንስ በኤርትራ ውስጥ ኮሌፕ ክልል ውስጥ የሚገኙ በሌላ በኩል ደግሞ የምስራቅ ሱዳን የነጻነት ንቅናቄ በከላላ ከተማ ሰፍሮ የሚገኝ መሆናቸው ተገልጿል። በቅርቡ በምስራቅ ሱዳን እስከ ኢትዮጵያ ድንበር ውጊያ ለመክፈት ነበር ሲገለጽ የቆየው። ይሁንና ለዚህ የተዘጋጁት አምስቱ ኃይሎች ለአልቡርሃን ተሰልፈው ከአርኤስኤፍ ጋር ከመዋጋት ይልቅ ገለልተኝነትን መምረጣቸው ነው የተሰማው። ምክንያት የተባለው ደግሞ የነዚህ ኃይሎች እኔ በልጥ ሾኮቻ እንዲሁም የኤርትራን አካሄድ የመጠራጠር አዝማሚያ በሱዳን ኃይሎችና በአልቡርሃን ጦር ውስጥ በሚገኙ ክፍሎች ጭምር አስጊ ስሜት እያሳደረ መሆኑ ነው የተጠቀሰው። ሰሞነኛው የሱዳን ኃይል አሰላለፍ ለአልቡርሃን ጦር ከፍተኛ አደጋና ክፍተት መፍጠሩ የተገለጸ ሲሆን የተለያዩ ግዛቶችን በአርኤስኤፍ ተነጥቆ የምስራቁን ድንበር አስጠብቆ ለመቆየት በነበረው የአልቡርሃን አርኤስኤፍ ተስፋ ላይ የሚከብድ አደጋ የደቀነ መሆኑንም የአካባቢው ምንጮች ሰንትነዋል። የአማራ ክልልና የፌዴራል መንግስትን በኃይል ለማስወገድ ተንቀሳቅሰዋል በሚል የሽብር ወንጀል ክስ ከተመሰረተባቸው ግለሰቦች መካከል ሶስቱ በዋስትና መለቀቃቸውን የተከሳሾቹ ጠበቃ የሆኑት አቶ ሰለሞን ገዛኸኝ ተናገሩ። እያንዳንዳቸው 200 ሺህ ብር ዋስትና በማስያዝ ከተለቀቁ ተከሳሾች ውስጥ የኢዴፓ ከፍተኛ አመራርና የፓርላማ አባል የነበሩት አቶ አብዱረህማን አብዴ እንደሚገኙበት ዘገባው ጠቅሷል። የፌዴራል አቃቢ ሕግ አቶ አብዱረህማንን ጨምሮ 23 ተጠርጣሪዎች ላይ ክስ የመሰረተው በሰኔ 2016 ዓመተ ምህረት እንደነበር ተጠቅሷል። ለስር ከተዳረጉ 2 ዓመት ሊሞላቸው ከ3 ወራት ያነሰ ጊዜ የሚቀራቸው ተከሳሾቹ በቀረበባቸው የሽብር ክስ ላይ በፌዴራል ከፍተኛ ፍርድ ቤት ሲከራከሩ ቆይተዋል። ክሱን ሲመለከት የቆየው የጸረ ሽብርና ህገ መንግስታዊ ጉዳዮች ችሎት አቃቢ ህግ ክሱን እንዲያሻሽል ባለፈው ጥቅምት ወር መጨረሻ ትዕዛዝ መስጠቱን የተከሳሾቹ ጠበቃ ገልጸዋል። ክሱ ተሻሽሎ ከቀረበም በኋላ በከሳሽና በተከሳሾች መካከል ባለፈው ህዳር ወር አጋማሽ የዋስትና ክርክር መደረጉን ጠበቃው አስረድተዋል። የግራ ቀኙን ክርክር ያዳመጠው ችሎት አቃቢ ህግ ባሻሻለው ክስ ላይ የተጠቀሰው የጸረ ሽብር ድንጋጌ የዋስትና መብትን የማያስከለክል በመሆኑ ክሳቸውን በውጭ ሆነው እንዲከታተሉ ለደንበኞቻቸው ዋስትና መፈቀዱንም አክለዋል። ከ2 ሚሊዮን በላይ የባንክ ሂሳቦች ከፋይዳ ዲጂታል መታወቂያ ጋር መተሳሰራቸው ተገለጸ። የኢትዮጵያ ብሔራዊ ባንክ ያስቀመጠው የጊዜ ገደብ ከመጠናቀቁ አስቀድሞ ባንኮች ደንበኞቻቸውን ለማረጋገጥ የሚያደርጉት ጥረት በከፍተኛ ሁኔታ መጨመሩ ተገልጿል። በአሁኑ ወቅት በቀን እስከ 250 ሺህ የሚደርሱ የማረጋገጫ ሂደቶች እየተከናወኑ እንደሚገኝ ብሔራዊ የክፍያ ስርዓት አገናኝ ሆነው ኢትዮስፔችን ጠቅሶ የሀገር ውስጥ ሚዲያ ዘግቧል። ኢትዮጵያ በ2022 ዓመተ ምህረት የዲጂታል ኢትዮጵያ ስትራቴጂን ለማሳካት በመታደርገው ጥረት እስካሁን 30 ሚሊዮን ዜጎች ለፋይዳ የተመዘገቡ ሲሆን በ2019 ዓመተ ምህረት መጨረሻ ይህንን ቁጥር ወደ 70 ሚሊዮን ለማድረስ ታቅዷል ተብሏል። ብሔራዊ ባንክ ሁሉም 31 የንግድ ባንኮች ከቆየው የቴክኖሎጂ ስርዓት ወደ ዘመናዊው የኤሌክትሮኒክ ደንበኛ ማረጋገጫ እንዲሸጋገሩ ህዳር 25 ቀን 2018 ዓመተ ምህረት አዲስ መመሪያ ማውጣቱም ይታወቃል። ድምጻዊ አንዱዓለም ጎሳ በባለቤቱ ህልፈት ዙሪያ የተሰነዘረበትን ውንጀላዎች አስተባበለ። ድምጻዊ አንዱዓለም ጎሳ ሰሞኑን በማህበራዊ ሚዲያና በተለያዩ ወገኖች በባለቤቱ በቀነኒ አዱኛ ህልፈት ዙሪያ የተሰነዘሩበት ባሉ ትችቶችና ጥርጣሬዎች ላይ ምላሽ መስጠቱ ተገለጸ። ድምጻዊው በአፋን ኦሮሞ ባወጣው የቪዲዮ መግለጫ ክስተቱ የተፈጸመበትን ሁኔታና ከዚያ በፊት የነበሩ ጉዳዮችን በዝርዝር አብራርቷል። አንዱዓለም በመግለጫው ላይ እንደተናገረው ባለቤቱ ቀነኒ
አዶኛ ከዚህ ቀደም በተደጋጋሚ ራሷን የማጥፋት ሙከራ ታደርግ እንደነበር ገልጿል። ይህንንም አስቸጋሪ ሁኔታ ለቤተሰቦቿ በተደጋጋሚ እንዳሳወቀና አባቷ ጉዳዩን እንደሚያቆም ተናግሯል። ድምጻዊ አንዱዓለም ጎሳ በባለቤቱ ህልፈት ዙሪያ የተሰነዘረበትን ውንጀላዎች አስተባበለ። ድምጻዊ አንዱዓለም ጎሳ ሰሞኑን በማህበራዊ ሚዲያና በተለያዩ ወገኖች በባለቤቱ በቀነኒ አዶኛ ህልፈት ዙሪያ የተሰነዘሩበት ባሉ ትችቶችና ጥርጣሬዎች ላይ ምላሽ መስጠቱ ተገለጸ። ድምጻዊው በአፋን ኦሮሞ ባወጣው የቪዲዮ መግለጫ ክስተቱ የተፈጸመበትን ሁኔታና ከዚያ በፊት የነበሩ ጉዳዮችን በዝርዝር አብራርቷል። አንዱዓለም በመግለጫው ላይ እንደተናገረው ባለቤቱ ቀነኒ አዶኛ ከዚህ ቀደም በተደጋጋሚ ራሷን የማጥፋት ሙከራ ታደርግ እንደነበር ገልጿል። ይህንንም አስቸጋሪ ሁኔታ ለቤተሰቦቿ በተደጋጋሚ እንዳሳወቀና አባቷ ጉዳዩን እንደሚያቆም ተናግሯል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ አባይትና ትኩስ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።